ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባደረገው የቅድመ ምርጫ ሂደት የክትትል ሪፖርት አመለከተ። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንደገለጹት ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል አድርጓል። ክትትሉን ለማድረግ የመምረጥና የመመረጥ፣ በህይወት የመኖር፣ ሐሳብን በነጻነት የመግለጽ፣ መረጃ የማግኘትና በነጻነት የመንቀሳቀስ መብቶችን መሰረት ተደርጎ እንደተሰራ በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ ተናግረዋል። ዳይሬክተሯ በክትትሉ ወቅት የታዩ መልካም ጎኖችን ዘርዝረዋል። እነዚህም ክትትል በተደረገባቸው በሚበዙት አካባቢዎች ላይ በተረጋጋ ሁኔታ ውስጥ የምርጫ ምዝገባ ተካሂዷል። የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲጠበቅ ተደርጓል። ጋዜጠኞች ሂደቱን እንዳይዘግቡ አልተከለከሉም። ነፃ የአየር ሰዓት ለፖለቲካ ፓርቲዎች ተዘጋጅቷል። የማህበራዊ ሚዲያ ክልከላም አልተደረገም። የፖለቲካ ፓርቲዎች የምርጫ እንቅስቃሴ ላይ የመንቀሳቀስ ገደብ አልታየም። የመደራጀት መብትን የሚጥስ ሁኔታ አልተፈጠረም። በግኝቱ የተለዩ ክፍተቶችንም አብራርተዋል። እነዚህም የኔትወርክ መቆራረጥና በዚህም ምክንያት የእጩዎች ምዝገባ ላይ ጫና አሳድረዋል። ለሁሉም መራጮች ተደራሽ ያልሆኑ ምርጫ ጣቢያዎች ተገኝተዋል። ምርጫ ጣቢያዎች በግልጽ የማይታዩበት አካባቢ አለ። ቅሬታ ሲኖር እንዴት ማቅረብ እንደሚቻል የማይገልጽ ጣቢያዎች ተገኝተዋል። በሕግ በተከለከሉ ቦታዎች ላይ ማለትም በፖሊስ ጣቢያ፣ በመከላከያ ካምፕና በመጠጥ ቤቶች አካባቢ የምርጫ ጣቢያ ተቋቁሞ ተገኝቷል። ሌላው ገዢው የብልጽግና ፓርቲ ሰዎች በግዳጅ የድጋፍ ሰላማዊ ሰልፍ እንዲወጡ ማስገደዱና በዚህም ሰዎች ቅሬታ ማቅረባቸውን ዳይሬክተሯ አስረድተዋል። ለምሳሌ በሚዛን ከተማ ይህ ችግር መታየቱን ጠቁመዋል። ሰዎች በግዳጅ ሰልፍ እንዲወጡ በመደረጋቸው ቅሬታ አቅርበዋል። በተመሳሳይ መልኩ እንደ ኢሃፓ በአዲስ አበባ፣ ኢሶህዴፓ ደቡብ ኢትዮጵያ እና ጎጎት ጉራጌ ዞን ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን አመልክተዋል። ግኝቱን አስመልክተው ሀሳባቸውን የሰጡት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ንዋይ ሪፖርቱን አድንቀዋል። ቦርዱ ተፎካካሪ ፓርቲዎች ሰልፍም ውይይትም እንዲያካሂዱ መመሪያ ወጥቶ እየተሰራበት መሆኑን ገልጸዋል። ለምሳሌ ተፎካካሪ ፓርቲዎች የመንግስት አዳራሾችን እንዲጠቀሙ ለሁሉም ክልሎች መመሪያ አስተላልፈናል ያሉ ሲሆን ያን የማይተገብረውን ደግሞ ሪፖርት እንዲያደርጉ አዘናል ሲሉ አክለዋል። ፓርቲዎች ሰላማዊ ሰልፍ እና ህዝባዊ ሰልፍ እንዲያካሂዱ የትብብር ደብዳቤም እየጻፍን ነው ብለዋል። የብልጽግና ፓርቲ ተወካይ አቶ መለሰ አለም በበኩላቸው መንግስት ሰላማዊ እና ፍትሐዊ እንዲሁም ዲሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሮችን ለማረም እንደሚሰራ አስረድተዋል። የዘገባው ምንጭ ሸገር 102.1 ኤፍኤም ሬዲዮ ጣቢያ ነው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ 13 ግለሰቦች ላይ ክስ ተመሰረተ። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ነው የቀረበው። ተከሳሾቹም አንደኛ አቶ ዲባራ ፉፋ የባለስልጣኑ ምክትል ዋና ዳይሬክተር፣ ሁለተኛ አቶ ሹማለም ብርሃኔ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር፣ ሶስተኛ አቶ እስጢፋኖስ ጌትነት የነዳጅ አቅርቦትና ስርጭት ክትትል ባለሙያ፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሽ አያለ ገነት፣ ዘጠነኛ አቶ ይልቃል የኔ ሰው፣ 10ኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማለም ምህረቱ፣ 12ኛ አቶ አባይነህ አወል እና 13ኛ አቶ ብስራት አበባው ናቸው። ክስ 1 አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያ ውጪ ለተቋማት የነዳጅ ግዢ ፈቃድ በመስጠትና ከሰባተኛ ተከሳሽ በረከት ወርቁ ጋር በመመሳጠር ተከሳሿ 466058 ሊትር ነጭ ናፍጣ በኮንትሮባንድ ለወርቅ አምራቾች እንድትሸጥ አድርገዋል። በዚህም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት አድርሰዋል። በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል። ግለሰቦቹ ስልጣን አላግባብ በመገልገል ከባድ የሙስና ወንጀል እንደፈጸሙ ተገልጿል። ክስ 2
አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠር ስምንተኛ ተከሳሽ በድምሩ ከ1,284,000 ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል። አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ክስ 3 ዘጠነኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጭ የነዳጅ አከፋፋይነትና ፈቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት ደርሷል። አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሰዋል። ክስ 4 11ኛ፣ 12ኛ እንዲሁም 13ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠረው አድርገዋል። መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀጠሮ መያዙ ተገልጿል። የዘገባው ባለቤት ፋና ብሮድካስቲንግ ኮርፖሬት ነው። የደቡብ አፍሪካ ፖሊስ በአዞ ከተሞላ ወንዝ ውስጥ የሰው አስከሬን ማውጣቱን አስታወቀ። ፖሊስ ባለፈው ሳምንት በጎርፍ ከተወሰደ በኋላ የጠፋውን ነጋዴ ፍለጋ ከተሰማራ በኋላ አስከሬኑን በአዞዎች ከተሞላ ወንዝ ውስጥ ማግኘቱን አስታወቀ። የአካባቢው አስተዳደርና ፖሊስ የጠፋውን ነጋዴን ለመፈለግ ሄሊኮፕተሮችና ድሮኖች አሰማርቶ ነበር ተብሏል። በአዞ የተሞላ ወንዝ ውስጥ ግለሰቡን እንደበላ የተጠረጠረው አዞ ከተገደለ በኋላ አንድ የፖሊስ ባልደረባ በገመድ በመውረድና አዞውን በመጫን በአቅራቢያ ወደሚገኝ ብሔራዊ ፓርክ ተወስዷል። ነጋዴው እንደበላ የተጠረጠረው አዞ መገደሉን ካፕቴን ጆሃን ፖትጌተርስ ለኒውስ 24 ድረገጽ ተናግረዋል። ካፕቴን ፖትጌተር ለኒውስ 24 ድረገጽ በሰጡት ቃለ መጠይቅ የአዞ የሾሉ ጥርሶች ጋር መጠጋት ምቾት የሚሰጥ ነገር አይደለም ብሏል። ፖትጌተር ገመድ ተጠቅመው አዞውን ከያዙ በኋላ ሁለቱንም በሰሜን ምስራቅ ከሚገኘው ከኮማቴ ወንዝ እንዲወጡ ተደርገዋል። በወንዙ ውስጥም በአዞ ተበልቶ የተገኘው ግለሰብ ማንነት ለመለየት የዲኤንኤ ምርመራ እንደሚደረግ ተገልጿል። ባለፈው ሳምንት የጠፋው ግለሰብ መኪናው ድልድይ ሊያቋረጥ ሲል ተቆርቅሮ መንቀሳቀስ አለመቻሉ ታውቋል። ፖሊስ በአካባቢ በደረሰበት ወቅት መኪናው ባዶ የነበረ ሲሆን በውሃ ተወስዶ ሊሆን እንደሚችል ጥርጣሬ አሳድሯል። የፖምፖ ማላንጋ አውራጃ ፖሊስ ቃል አቀባይ ኮሎኔል ማቬላ ማሶንዶ ኤቢሲ የአካባቢ ባለስልጣናት ድሮኖችና ሄሊኮፕተሮችን ተጠቅመው ፍለጋውን ያካሄዱ ሲሆን በአነስተኛ ደሴት ላይ ፀሐይ የሚሞቁ አዞዎችን መመልከታቸውን ተናግረዋል። ፖትጌተር እንደሚሉት ከሆነ ከዓመታት ልምድ አንድ በቅርብ የበላ እንስሳ መለየት ይችላሉ። ከሞላ ጎደል ባሻገር ለመንቀሳቀስ ወይንም የድሮኑን እና ሄሊኮፕተር ድምፅ ሲሰማ ወደ ወንዙ ለመግባት አይሞክርም ሲሉ ከኒውስ 24 ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። ከዚያም አዞ መገደሉና ፖትጌተር በገመድ ተንጠልጥለው በመውረድ አዞን በአቅራቢያ ወደሚገኘው ብሔራዊ ፓርክ መውሰዳቸው ተናግሯል። ፖሊስ የካፕቴን እርምጃ በጣም አደገኛና ውስብስብ ዘመቻ ሲል ገልጿል። 4.5 ሜትር የሚረዝመውና 500 ኪሎ ግራም ክብደት ያለው አዞ በአቅራቢያ ወደ ኩሩገር ብሔራዊ ፓርክ ተወስዶ ሲፈተሽ የሰው አስከሬን በሆዱ ውስጥ ተገኝቷል። ከሰው አስከሬን በተጨማሪም 6 ጫማዎች መገኘታቸውን ፖሊስ አስታውቁም። ይህ ማለት ሌላ ሰው ተገሏል አሊያም ማንኛውንም ነገር ይበላል ማለት ነው ብሏል። የደቡብ አፍሪካ ፖሊስ በተጠባባቂ አዛዥ ሌተና ጀነራል ፑሌንግ ዲምፓኒ የባልደረባቸውን እርምጃም አድንቀዋል።